በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በወርኃ ታኅሣሥ የሚነበብ የሚጸለይ ድርሳነ ሩፋኤል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ረድኤተ እግዚአብሔርን አጋዥ በማድረግ ማኅፀንን የሚፈታ የታላቁ ሊቀ መላእክት ቅዱስ ሩፋኤል በወርኃ ታኅሣሥ ይልቁንም በዚህ ወር የቅዳሴ ቤቱ በዓል 13ኛ ዕለት የሚነበብ የቁስጥንጥንያ ሊቀ ጳጳሳት ቅዱስ ዮሐንስ አፈወርቅ የነገረን ድርሳን ይህ ነው። የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን። ንጉሥ ቴዎዶስዮስ ከሞተ በኋላ የንጉሥ አርቃዲዮስ ታላቅ ወንድም የመጀመሪያው ልጅ አኖሪዎስ በቁስጥንጥንያ ነገሰ። ቀድሞ ለተወለዱ ሁለቱ ወንድሞቹ ለቴዎዶስዮስና ዲዮናስዮስ ማረፊያቸው በነበረች ኋላም ሊቀ መላእክት ቅዱስ ሩፋኤል በቅድስት ስዕሉ ላይ አድሮ ታላቅ ታምራቱን በገለጸባት ስፍራ ከእግዚአብሔር በተሰጠችው ለሰው ፈጥና በምትደርስ አማላጅነቱ በከበረ በሊቀ መላእክት ቅዱስ ሩፋኤል ስም አባቱ የጀመሪያውን ቤተ ክርስቲያን ሕንፃ ይፈጽም ዘንድ አሰበ። ይህ ንጉሥ አኖሪዎስ የታላቁ መልአክ የቅዱስ ሩፋኤል አምላክ የእግዚአብሔር ቤት በሊቀ መላእክት በቅዱስ ሩፋኤል ስም ይሠራ ዘንድ ጀመረ። እግዚአብሔር በነቢዩ ኢሳይያስ አድሮ ለሚገዙልኝ ስሜን ለሚወዱ ለሚያገለግሉኝም ሁሉ በቤተ መቅደሴና በቅጽሬ የማያልፍ ዘላለማዊ ስምን እሰጣቸዋለሁ፣ ለዘላለሙም በቤቴ ውስጥ አከብራቸዋለሁ ብሏልና። ይቺ ቅድስት ቤተ ክርስቲያን ያንስ ዘንድ በጀመረ ጊዜም ገና መቆፈር ሲጀምር ወርቅ የሞሉ ጋኖች አገኘ። ጻድቁ ንጉሥ አኖሪዎስም መሬቱን በሰፊው ይቆፍሩ ዘንድ እንደገና አዘዛቸው። ለሥራ የተዘጋጁ አሽከሮቹም እንዳዘዛቸው መሠረቱን አስፍተው ሲቆፍሩ በቀደሞ አበው ዘመን ጥንት የተቀበረ እያንዳንዱ 15 ሚዛን የሚመዝን 84 ወርቅ ጥምዝ አገኙ። ቆፋሪዎቹም ይህን ባገኙ ጊዜ የሆነውን ሁሉ ያውቅ ዘንድ የሚነግሩት መልእክተኞች ወደ ንጉሥ አኖሪዎስ ላኩ። ንጉሥ አኖሪዎስም ሰምቶ በታላቅ ደስታ ከሰራዊቱ ጋር ወደ ቁፋሮ ስፍራ ሄደ። የወርቁንም ክምችት ባየ ጊዜም ለዘላለሙ ክብር ምስጋና ይግባውና የእግዚአብሔር ፈቃድ እንደሆነ አስተዋለ። ቅዱስ ስሙ የሚመሰገንበት ቤቱን ያንጽ ዘንድ በሊቀ መላእክት ቅዱስ ሩፋኤል አማላጅነት የመረጠው ልዑል እግዚአብሔርንም ፈጽሞ አመሰገነ። ስለዚህም በንጉሡና በሰራዊቱ ሁሉ በሕዝቡም ዘንድ እጅግ ታላቅ ደስታ ተደረገ። ያን ጊዜም ንጉሥ አኖሪዎስ ወርቁን በሰዓት ያጠሩት ዘንድ አዘዘ። አባቱ ንጉሥ ቴዎዶስዮስና ንዑድ ክቡር የሆነ የተወደደ ጻድቅ አባ ዲዮናስዮስም ቀድሞ በማረፊያቸው አኑረውት በነበረው ስዕል አይነት ታላቅ ስዕልም በሰዓሊ አሳለ። ያሳለውም የሊቀ መላእክት ቅዱስ ሩፋኤልን ታላቅ ስዕልም በተገኘው ወርቅ ያክንትና ጳዚዮን ወራውሬም በተባሉ የከበሩ የአልማዝ ድንጋዮችን ጨምሮ ዙሪያውን አስጌጠው። ይህ የሊቀ መላእክት ቅዱስ ሩፋኤል ስዕልም የቤተ ክርስቲያኗ ሕንፃ ሥራ እስኪፈጸም ድረስ በተለየ ንጹሕ ስፍራ ኖረው። እጅግ በጸና ፍቅርና ሰላምም የቤተ ክርስቲያኗ ሥራ እንዲህ ተጀመረ። እግዚአብሔርን የሚፈራ ይህ ጻድቅ ንጉሥ አኖሪዎስም ከጠቢባኑ ጋር እየተመካከረ ከጠራቢዎች ጋር እየጠረበ ከሚቆፍሩት ጋር እየቆፈረ አብሯቸው በእጁ ይሠራ ነበር። ንዑዳን ክቡራን አበው ጳጳሳትም በሥራ ሁሉ ስለ እርሱ በተቀደሰች ጸሎታቸው ወደ ሊቀ መላእክት ቅዱስ ሩፋኤል አምላክ ወደ እግዚአብሔር ይለምኑለት ነበር። በተቀደሰች የቤተ ክርስቲያኗ ሥራ ላይ በሊቀ መላእክት ቅዱስ ሩፋኤል አማላጅነት የእግዚአብሔር ድንቅ ሥራ ተገልጾ ከመሬት የወርቅ ክምችት ባገኙ ጊዜ ንጉሥ አኖሪዎስ የቤተ ክርስቲያኗ ሕንፃ ሥራ በውስጥም በውጭ ስፋቷና ርዝመቷ ከቀድሞ ይልቅ እጅግ ሰፊ ታላቅም ይሆን ዘንድ አሰበ። በግዛቱ ላሉት ሁሉ ያክንት፣ ጳዚዮን፣ እዲዮን፣ ከርከዴን፣ መርግድ፣ መርምር የተባሉ የከበሩ ድንጋዮችና እብነ በረዶችን በሌሊት እንደ ቀንዲል የሚያበራውን ዕንቁ ጌጣጌጦቹን ሁሉ ሰብስበው ያመጡ ዘንድ አዘዘ። ቤተ ክርስቲያኗን ለማነጽም ምን ዕቃዎች አላጡም። ቤተ ክርስቲያኗን አጥር በሰሩ ጊዜ ከእግዚአብሔር በተሰጠች የሊቀ መላእክት ቅዱስ ሩፋኤል አማላጅነት ብዙ ተአምራት ተገለጸ። ሰይጣንም ይህን ሁሉ ባየ ጊዜ ቀንቶ በቤተ ክርስቲያኒቱ ላይ ታላቅ ችግርን አመጣ። አሕዛብም እንዲነሱ
አደረገ። ነገር ግን ሊቀ መላእክት ቅዱስ ሩፋኤል ወደ ተቀደሰችው የቤተ ክርስቲያን ሕንጻ ስፍራ ይገቡ ዘንድ አሕዛብንም ዝም አላለም። በሕንጻዋ ላይ ቢሆን በሰራዊቱ ላይም ቢሆን ጻድቅና የዋህ በሆነ በንጉሥ አኖሪዎስ ሕዝብ ላይም ቢሆን ምንም ክፉ ነገር ሳያደርጉ መለሳቸው እንጂ። ስለዚህ ነገር የቁስጥንጥንያው ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ ጻድቅ አኖሪዎስ ሆይ ነቢይ ዳዊት እግዚአብሔር ቸር እንደሆነ መርምራችሁ እወቁ፣ በእርሱ የታመነ ንዑድ ክቡር ነው፣ እግዚአብሔርን የሚፈሩትንም መልአክ በእግዚአብሔር በአማላጅነቱ ያድናቸዋል ይላልና። ወዳጅ ሊቀ መላእክት ቅዱስ ሩፋኤል በመንግሥት ሁሉ ረዳትና ኃይል ይሆንህ ዘንድ የጀመርከውን ፈጽም እንጂ አትተው እያለ አጽናናውት ሲል ተናገረ። የሊቀ መላእክት ቅዱስ ሩፋኤል ስዕል ከተሰራ በኋላም የተረፈው የወርቅና ዕንቁ ጌጦች ጻድቁና የዋህ ንጉሥ አኖሪዎስ የቤተ ክርስቲያኒቱን ሕንጻ አስፋፋ። በሊቀ መላእክት ቅዱስ ሩፋኤል ስም የሠራት የዚህች ቤተ ክርስቲያን አሰራርም በብልሃተኛ ክንድ ልክ ስፋቷን 80 ክንድ ወርዷንም 60 ክንድ አደረገ። ውስጧን በተቀረጸ የእንጨት ጌጥ ሸለማት። በቅኔ ማሌቷ አንጻር ያለውን የቅኔ ማሌቷን ቁመት 50 ክንድ አደረገ። ውስጡም በዥንጉርጉር ቀለም አሳመረው። በጠፈሯም የተሸረበ ገመድን ታታ። ረጃጅም ምሰሶችን አንዱን በግራ አንዱን በቀኝ ተከለ። ለገናናው መልአክ ቅዱስ ሩፋኤል ቤተ ክርስቲያን ይህን ካደረገ በኋላ ሕንጻው አምሮ ተፈጸመ። የቅድስት ቤተ ክርስቲያኗ ሕንጻ በተፈጸመ ጊዜ ንዑዳን ክቡራን አበው ሊቃነ ጳጳሳትና ጳጳሳቱ፣ ካህናቱ፣ መዘምራኑን፣ ቀሳውስቱንና ዲያቆናቱን አስከትለው ከቅዱስ ሩፋኤል ታቦት ጋር ለቅዳሴም ስንዴና ዘቢብን፣ ጧፍና ዕጣኑን፣ የወርቅ ጽዋ፣ መጎናጸፊያና መጋረጃዎችን፣ የብርሃንና የወርቅ ጽናዎችን፣ የክህነት ልብሶችን፣ የብሉይና የአዲስ ቅዱሳት መጻሕፍትን ይዘው መጡ። ንዑድ ክቡር የሆነ ሊቀ ጳጳሳቱን በታላቅ ክብር እስከዚች ሰዓት አድርሰ የጠራን የቅዱስ ሩፋኤል አምላክ ፈጣሪያችን እግዚአብሔር ሆይ አቤቱ በሰማይና በምድርም የሚመስል የለም። ቃል ኪዳን ለሰጣቸው የቃል ኪዳን ምሕረትን የምትጠብቅ ነህ። ከታናሽነቱ አንስተ ከፍ ከፍ ያደረግከው የመረጥከው ወዳጅና አገልጋይ የቴዎዶሲዮስ ልጅ ንጉሥ አኖሪዎስ የሠራው ይህን ቅዱስ ማደሪያን ትባርክ ዘንድ እንለምናለን። እርሱ ብቻ አይደለም፣ በዚህ ቤተ መቅደስ ሁሉ የሚጸልየውን ጸሎቱን ስለ ወዳጅ ቅዱስ ሩፋኤል ብለ በሰማያት ዙፋን ስም ይህን ቤተ መቅደስ ለቅዱስ ክብር አስራት አድርገው አቅርበዋልና በዚህ በቤተ መቅደስ ወደ አንተ የሚማጸኑትን ሕዝቡንም በደላቸውን ይቅር በላቸው፣ አንተም ብቻ ያመልኩ ዘንድም አድርጋቸው እያለ በተሰበሰበው ጉባኤ ፊት ጸለየ። የቤተ ክርስቲያኗ ቅዳሴ ቤትም በዝማሬና በማሌት ከበረ። በቅዳሴ ጊዜ መንፈስ ቅዱስ ወርዶ ቤተ ክርስቲያኗን ቀደሳት። ጳጳሳትና ካህናት ከሕዝቡም መሃል ወደ ቅዱስ ሥጋውና ወደ ክቡር ደሙ የቀረበው ሁሉ ሥጋውና ደሙን ተቀበሉ። ቅዳሴ ቤቱ በዓልም በተፈጸመ ጊዜ ታላቅ ግብዣ ተደረገ። ሁሉም ከድሆች ጋር አንድነት በልተው ጠገቡ። ሊቀ መላእክት ቅዱስ ሩፋኤል ስምም ምጽዋትን ለተቸገሩ ድሆችና ሽማግሌዎች አባትና እናት ለሌላቸውም ሰጡ። ሩፋኤል ሊቀ መላእክት ከጥቂት ወራት በኋላም ንጉሥ አኖሪዎስ የከበረ ወንድሙ ክቡር አርቃዲዮስን ጠራው። ክቡር አርቃዲዮስም ከግዛቱ መጣ። በቤተ ክርስቲያኒቱም ገብቶ ዘውትር አዲስ መልካምም እንደሆነች አስተዋለ። በውስጧም እየሰገደ ጸለየ። በወንድሙ ጻድቅ ንጉሥ አኖሪዎስ እጅ ተሰርቶ ስላየው የሊቀ መላእክት ቅዱስ ሩፋኤልን አምላክ ልዑል እግዚአብሔርን አመሰገነ። ጻድቁ ንጉሥ አኖሪዎስን ግን በዚያች ቤተ ክርስቲያን ውስጥ የከበረ ወንድሙ አርቃዲዮስ በእርሱ ፈንታ ይነግስ ዘንድ ዘውዱን ልብሱን አወለቀ፣ መንግሥቱንም አሳልፎ ሰጠው። የዚህን ዓለም ክብር አይወድምና ሚስትም ልጆችም አልነበሩትምና የንግሥና ሥልጣኑን ትቶ በስውርም ወደ ገዳመ ጽሞና መነነ። ንዑድ ክቡር አባታችን ቅዱስ ዮሐንስ አፈወርቅም ስለ ንጉሥ አኖሪዎስ ገናንነት ተናገረ። እንዲህም አለ። የእግዚአብሔር ወዳጅ የሆንክ ንጉሥ አኖሪዎስ ሆይ ቅዱስ ሩፋኤል ስም ቤተ ክርስቲያንን ስላነጽክ እርሱ የቅዱስ ሩፋኤል አምላክ እግዚአብሔር በእጅ ያልተሠራ ታላቅ ቤትን በሊቀ መላእክት ቅዱስ ሩፋኤል አማላጅነት በሰማይ ያዘጋጅልሃልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በአባቴ ቤት ብዙ መኖሪያ አለ፣ መጥቼ ወስዳችኋለሁ። ለቅሶና ጥርስ ማፋጨት በሌለበት በዚያ ቤትም ለዘላለም በደስታ ትኖራላችሁ ብሏልና ቅዱስ ሩፋኤል ስለ አንተ
ይለምንልሃል። ወንድም ንጉሥ አርቃዲዮስ የተውካት አገርን ይጠብቅልሃል። ለአንተ ግን የሊቀ መላእክት ቅዱስ ሩፋኤልን ቤተ መቅደስ ስላነጽክ የወርቅ አክሊል ተዘጋጅቶልሃልና እንደ እስክንድሪያው ሊቀ ጳጳሳት ቅዱስ ዲሜጥሮስ እሳታዊ ኃይል ፍትውትን አሸንፈሃልና በመኳንንትና በመሳፍንት መሃል የአንተን ሥራ ይሠራ ዘንድ ማንም የማይችለውን ንጹሕ ድንግልናን ከመንግሥት ጋር ይዘህ ስለተገኘ ሚሳቅና ሲድራቅ አብደናጎ እንደ ተባሉ ሦስቱ ወጣቶች አምላክን ስለመውደድ ከክብሩ ጋር የዚህን ዓለም ጣዕም ናቅ። ንጉሥ አኖሮስ ይህ ዓለም ከነ ክብሩ ንቀው እንደተጋደሉ ቅዱሳን ከጸሎትና ከንስሐ እንባ የተነሳ እስኪደክሙ ድረስ የተጋደልከውን ተጋድሎ እንሆን እንናገራለን። ነቢዩ ዳዊት የያዕቆብ አምላክ እግዚአብሔርን መንግሥት እስካገኘ ድረስ ለዓይኖቼ መኝታን ለቅንድቦቼና ለጉንጮቼ ዕረፍትን አልሰጣቸውምና ያለው በአንተ ላይ ተፈጸመ። እንደ ደጋግ ነገሥታት አባቶች እንደ ቅዱሳን ነቢያትና እንደ ንጹሐን ሐዋርያት መጀመሪያ ነቢያት የነበሩ ንጉሥ ሰለሞንና አስቂያዝን መስለ ኋላም እንደ መጥምቀ መለኮት ቃለ አዋዲ ነቢይ ዮሐንስ የቆዳ ጠፍር ታጥቀ ቅዱስ ወንጌልም መልካም ሰው ከመልካም ልቡ መልካም ነገርን ያፈልቃል፣ ዳግመኛም መልካም ዛፍ መልካም ፍሬን ያፈራል እንዳለ የእግዚአብሔር ወዳጅና ደግ ንጉሥ እንደነበረው እንደ አባት ቴዎዶስዮስ ንጹሕና ልብ ቅን ስለሆነ ስለ ቀናች ሃይማኖትም ከነገሥታት ሁሉ በላይ ከፍ ያልክነ ፈራዬ እግዚአብሔር በሆነ በደግ ንጉሥ በጻድቅ ወንድሙ አኖሪዎስ ፈንታ ንጉሥ አርቃዲዮስ ከነገሰ በኋላ ንዑድ ክቡር የሆነ ጻድቅ አባት ቅዱስ ዮሐንስ አፈወርቅ ዓለምን ንቆ መንግሥቱን በተወ በወንድሙ በንጉሥ አኖሪዎስ ፈንታ የነገሰ ንጉሥ አርቃዲዮስን በሊቀ መላእክት ቅዱስ ሩፋኤል ስም ቤተክርስቲያን ብታንጽ በምድር ክብር በሰማይ ጽድቅ ይሆንልሃልና የበርበርና የሐሰተኞች አረማውያን ጠላቶች ኃይል ያጠፋልሃል ሲል መከረው። ንጉሥ አርቃዲዮስም እንደ ወንድሙ ለቅዱስ አባት ዮሐንስ አፈወርቅ ትእዛዝ የእግዚአብሔር ወዳጅ አባት ሆይ በመንፈሳዊት አዳኝ ክህነት እሰራ ዘንድ የምትወደው በየትኛው ቦታ ላይ ነው? አንተ ንገረኝ። ምግባረ ሰናይን የፈጸመ አብዝቶ በሚሰራው ትሩፋቱ ካበው ሁሉ የሚፈልቅ ቅዱስ ዮሐንስ አፈወርቅም በድንግልና መኖርን ሽቶ በቤተ መንግሥቱ ሳለ ሚስት ያላገባ ወንድሙ ንጉሥ በተወለት የነገሰ ደግ ንጉሥ አርቃዲዮስም በታላቁ ሊቀ መላእክት ቅዱስ ሩፋኤል ስም መርከቦች በሚቆሙበት በባህሩ ወደብ ዳርቻ ላይ በባህር የሚመላለሱት ሁሉ የሚሰግዱባት የሚጸልዩባት መጠጊያና ረዳት ትሆናቸው ዘንድ አዲስ ቤተ ክርስቲያን ይሠራ ዘንድ አዘዘው። ንጉሥ አርቃዲዮስ የቁስጥንጥንያ ሊቀ ጳጳሳት ቅዱስ ዮሐንስ አፈወርቅ የመከረውን ፈጸመ። የመርከቦች መቆሚያ በሆነው የባህሩ ወደብ ላይ መሬቱን ያስተካክሉ ዘንድ አሽከሮቹን አዘዛቸው። መሠረቱን ጣለ። በመልካም ሥራም ሕንፃው ተጀምሮ ተፈጸመ። ንዋያተ ቅድሳቷ ሁሉ ተሟላ። በሌሎች ግዛቶችም ሁሉ በሊቀ መላእክት ቅዱስ ሩፋኤል ስም ብዙ ቅዱሳት አብያተ ክርስቲያናትን አነጸ። በቁስጥንጥንያና በሮሚያም በቅዱስ ሩፋኤል ስም የተሰራች ቤተ ክርስቲያን እየበዛች ሄደች። ይልቁንም በኢትዮጵያ በየአውራጃዎቹ ሁሉ በሊቀ መላእክት ቅዱስ ሩፋኤል ስም የታነጹ ብዙ አብያተ ክርስቲያናት አሉ። የሊቀ መላእክት የቅዱስ ሩፋኤል ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያን ጋር አብሮን ይሁን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ ይቺ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ብርክት እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ። ጸጋን የተሞላሽ ብጽዕት የአምላክ እናት ሆይ ደስ ይበልሽ። ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው
ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ጸሎት ተራዳይነት፣ የቅዱሳን መላእክት ጠባቂነት ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።